ዳኒ ታሪክ ሰራ። የትሁትን ፍቅረኛ አንገቱን ብሎ ደፋው። ይህንን ማን ያምናል? አባባም ደንግጠው ፍጥጥ ብለው ቀሩ። እንግዲህ ያልታሰበ ነገር ተፈጠረ። ዳኒና ኤደን እንግዲህ ተያይዘው ወደ ገጠር ገብተዋል። ቲና በድንጋጤ ፍዝዝ ብላ ቁጭ ብላለች። አንዳንዴ የሰው ፈላጊ የራሱን ያጣል የሚባለው ነገር ይሄ ነው። እንግዲህ ዳኒ በአጋጣሚ ትሁትን ሲተናኮላት አይቶት ልጁ ማነ ምንድን ነው ብሎ አንድ ጊዜ ጠርቦ ጣለው። እንግዲህ ጀግና ነኝ የሚባለው ሰው ሁሉ ይወድቃል። እናም ልጁ አንተ ማን እንደሆንኩ አታውቀኝም እንዴ ብሎ እዛው በተኛበት አንዴ ሲረግጠው ዳኒ አባባ መጡ። ምንድን ነው እሱ ምን እየተካሄደ ነው ሲሉም አባባ አወቁት። ባለፈ በቢላዋ ሊወጓት የነበረውን ሰውዬ ነው። እንዴ ጭራሽ ቤቴ ድረስ መጣ? ምን አባ ፍለጋ ነው እየመጣው ሲሉ አባባም አንዴ ሆዱ ላይ በቦክስ ሲሉት እንግዲህ ዘረረ ብሎ ወደቀ ማለት ነው ልጁ። አሁን አባባ ቁጥጥር ስር ይገኛል። ካሌብና ማነው ዳኒና ኤዱዬም ደግሞ ተያይዘው ወደ ገጠር ገብተዋል ማለት ነው። እንግዲህ ሰርጋቸው እዛ ነው የሚሆነው። አባባም ሰርጋችሁን ለምንድን ነው እዚህ የማታደርጉት ሲሏቸው አባዬ ትንሽ ከአይኗ ስር ዞር እንበልብለን እኮ ነው ምናልባት ቢተዋት ለዛ ነው ሰርጉንማ ጥለናችሁ አንበላም አለ ማለት ነው። እንግዲህ እሺ በሰላም ተመለሱ ብለው አባባ መርቀው ሸኟቸው። እንግዲህ አባባ መርቃቸው ሲሸኟቸው ነው ልጁን ያገኙት በር ላይ። አንተ አይደለህ እንደ ባለፈው አባዬን በቢላ ልትወጋ የነበረው ሲለውም እንግዲህ ማና አንተ ምንድነህ ምን አገባህ ምናምን ብሎ ከሱ ጋር ሲጋጠም እንግዲህ ዳኒ ዛሬ ጀግንነቱን አሳይቷል ማለት ነው። እውነት ለመናገር ጎበዙ ነው። አባባም በጣም ተደሰቱ። ነገር ግን ግርግርና ጩኸትን ሰምተው መጡ አባዬ። ከዛ በኋላ ወይዘሮ ቲና እንግዲህ ደንግጣ ውሃ የነካት ዶሮ መስላ ቁጭ አለች። ከዛ በኋላ ምንድነው የተፈጠረው እሱ ምንድነው እሱ ሲሉ አባዬ እንዴ አባዬ ይሄን ሰውዬ ናና ያው እስኪ በደንብ ታውቀዋለህ አለው አባዬን። ዳኒ ይሄ አይደለም እንደ መንገድ ላይ ሊወጋኝ የነበረው ብሎ አባዬም አንድ ጊዜ በቦክስ ሆዱ ላይ ሲሉት እንግዲህ ሄዶ ዝረራ አለ ማለት ነው። ልጁ ዋጋውን ሰጠው። ዳኒ ጀግንነቱ ዛሬ ተመሰከረለት ማለት ነው። ኤደንም በመስተ መጨረሻ እንግዲህ ደስተኛ ሆናለች። ሄዱዬ ወስጀሽ ከቤተሰቦች ጋር አስተዋውቄ ሰርጋችንም እዛው እንደግሳለን። ስለዚህ ከዚህ ሴትዮ ስር ዞር ማለት አለብን፣ ምክንያቱም እኛን የሆነ መስመር ውስጥ ልታስገባን እያቀደች ነው። ስለዚህ እኔና አንቺ ተያይዘን ወደ ገጠር መግባት አለብን አላት። በደስታ እንግዲህ የምትይዘው የምጫብጠው ጠፋባት ማለት ነው ኤደን። ከዛ በኋላ አባዬ እኔና ኤደን አንተና ኤደን ምን ሰርጋችሁ እንደሆነ ሰምተናል። አንቺን ያዋራሽ የለም መስማት ካልፈለግሽ ተነሽና ውጪ አላት ቲናን። ይወጣላችኋል ብላ እየተመናቀረች ጥላቸው ሄደች። እሷ ለራሷ ያሰበችው ነገር ሁሉ እየከሸፈባት ግራ ተጋብታለች። አሁን በእሷ ቤት ብልጥ ብቻ ናት። አባባ ግን ካሜራ በየቦታው ተክለዋል። ነገር ግን እንግዲህ ሰውየው አባዬን ሊገለው ነበረ ቤት ድረስ ያመጣችው። ለራሱም ወጥመድ ውስጥ ገብቶ ቁጭ አለ ማለት ነው። ምን ጉድ እንደሆነች ግራ ያጋባኛል እውነት ለመናገር። ትሁትዬም አሁን ላይ በቃ ተስፋ እየቆረጠች ነው። እንዴት ነው ከዚህ ሰው ጋር የምኖረው? እንዴትስ ነው ከዚህ ሰው ጋር መቀጠል የምችለው? እንዴት ነው እኔ እሷ እያስመሰለች ጭራሽ እኮ አስፈራርታኛለች። መኝታ ክላሴ ገብታ ሞትሽን እያፋጠንሽ ነው፣ አርፈሽ የማትቀመጪ ከሆነ በመንገዴ እየገባሽ የምታስቸግረኝ ከሆነ እመኝኝ ሞትሽን እያፋጠንሽ ነው። ስለዚህ አርፈሽ ብትቀመጪ ይሻልሻል አንቺ ገረድ እያለች እንግዲህ እሷ ገረድ ብላ የሰደበቻት ካሌብ እንግዲህ በፍቅሯ ጠብ ብሏል ማለት ነው። ትሁትዬ ላግባት ነው። ነገር ግን 80 ላይ ስለማይሆን 80ውን ቅደጅልኝና እኔ ላግባት ነው። ማግባት እፈልጋለሁ፣ ልጅ መውለድ እፈልጋለሁ። ስለዚህ ከአንቺ ጋር ደግሞ ያለን ነገር አልቋል፣ ካለቀም ቆይቷል። ስለዚህ ከህይወቴ ውስጥ ውልቅ ብለሽ ውጪ ከዚህ ቤትም ሲላትም የፈለግሽውን ገንዘብ እንደራደር ቢላት እሷም ደግሞ ሀብትና ንብረቱን በእኔ ስም አድርግና ከዛ በኋላ አለችው ማለት ነው። እሱ ሲያምርሽ ይቀራል። ሲጀመር የኔ አይደለም የአባቴ ነው። የአባቴ ንብረት ደግሞ አባቴ በህይወት እያለ የኔ ማድረግ አልችልም። በህይወት እያለ ሲላት ይህን ሰውዬ ባስወግደው ለካ ንብረቱ በእጄ ይዞራል አይደለ ብላ ቶሎ ብላ ካልኩሌት አደረገች ማለት ነው። እንግዲህ ሰውየዋን ጠርታ ያም ዝተት ተቀጥ ብሎ ወደ ቲና ቤት መጣ ማለት ነው። ነገር ግን ዳኒ እንግዲህ ከአንዳንድ አወቀው አባዬን የወጋው እሱ እንደሆነ
ሊወጋ የነበረው። አንተ ምን አባት ትሰራለህ ብሎ እንግዲህ አንዴ ሲለው በጠረባ ድፍት ታደረገው ማለት ነው። ከዛም ሲጫጫው አባባ ሰምተው ሲሮጡ መጡ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለው ደህና ነኝ። እንግዲህ ወይዘሮ ቲና ያቀደችው ሁሉ እየተበላሸባት ነው። ዳኒ እንግዲህ ዛሬ ታሪክ ሰርቷል ማለት ነው። እውነት ለመናገር እንግዲህ ሻጣው ሸክፈው እሱ ወደ ገጠር ሊሄዱ ከሄዱዬ ጋራ እየተዘጋጁ ያለ ሰውየው ወለፍ ሲለየው ማን ነው እሱ ደግሞ እዚህ ቤት የመጣው ብሎ ሲያየው እሱ ነው። አንተ ምን ትሰራለህ እዚህ? አንተስ ምን ትሰራለህ? ምን አገባህ ብሎ ስንሱ ማስማገት ልጁ ሳያስበው ዳኒ በጠረባ ደፋው ልጁን። ከዛ በኋላ እኔ ማን እንደሆንኩ አታውቀኝም አንተ እኔን የምትስጥለኝ ብሎ ከሱ ጋራ አንካ ሰላምታ ሲመላለሱ አባባ መጡና ማን ነው ምንድን ነው ሲል አባዬ ይሄን ሰው ታስታውሰዋለህ እንዴ ምን ሰራለህ ሲሉ እሳቸውም አንድ ጊዜ እንግዲህ ሳልቀደም ልቅደም ነው የሚባለው ነገር አለ። እሳቸውም ቶሎ ብሎ በቦክስ አጋደሙት ማለት ነው። እንግዲህ አባባ በጣም ተገረሙ፣ በጣም በዳኒ ተገረሙ ማለት ነው። እኮ ጀግና ነህ ለካ፣ በጣም አንገት ደፊ ሰው ለካ ጀግንነቱ በውስጡ ነው ያለው ብሎ አባባ እንግዲህ በጣም ደስ አላቸው። ካሌብም ደግሞ ቲና ያሰበችው ሴራ ባለመሳካቱ በጣም ተናዷል። ምክንያቱም ያ ሰውዬ ያንን ቢራ ቢጠጣ ኖሮ እዛው ስለሚደነዝዝ ካሌብ እዛው ሲጥ አድርጎ ሊገላው ነበረ። ነገር ግን እሱ እዛ በሩን ከፈታ አድርጎ ሲገባ ቲና ምንድን ነው እሱ ይሄ ነገር ምንድን ነው? ወጥመድ ውስጥ ነው ያለ ነው ብሎ ቶሎ ብሎ ቤቱን ለቆ ወጣ፣ ሸሸ። ከዛ እሷ ተናደደችና ገብታ ትሁትን እንቅ አደረገቻት። ለምንድን ነው በመንገዴ ላይ የምትገቢው? ከመንገዴ ላይ ለምንድን ነው ዞር ማትዩ? ቆይ አንቺ ከኔ ህይወት ውስጥ ምንድን ነው የምትፈልጊው? ሴትዮ ስለምታወሪው ነገር ምንም የማውቀው ጉዳይ የለም፣ ዞር በይልኝ አለቻት። ከዛ በኋላ እኔ አንድ ነገር የምለው ሁልጊዜም ሰው በሩ ሳይዘጋ እንዴት ነው የሚያድረው? በር መቆለፍ አለበት ግዴታ ማለት ነው። የፈለገ ሺህ ሰው ቤት ውስጥ ግቢ ውስጥ ቢኖርም ግዴታ በር መቆለፍ አለበት። በሩን ለመስበር እንኳ እስከሚታገረው ይጮሃል። በር ተከፍቶ ጠላትን መጠባበቅ እኔ ይሄን አልደግፍም በእርግጥ። ከዛም እንግዲህ ሁላቸውም ሳይተኙ አደሩ ማለት ነው። አሁን ሞቱ፣ አሁን ደነዘዙ እያሉ አባባን በር ስር ተለጥፈው እያዳመጡ ነበረ። ቲናም አልተኛችም። እኔ ካሌብን አላየሁትም እንትኑ ላይ ማለት ነው። ኤደንና ዳኒም አንድ ላይ ወይ ሰውዬ ወይ ማናችን ክፍል ገብቶ እንደሚጨርሰን በእርግጥም አናውቅም። እንግዲህ ቲና ለእኛም የሚሆን ላከችው ይህን ሰውዬ እያሉ ሁለቱ እያወሩ እንግዲህ በዚህ መሀል ከዚህ ሁሉ ጭንቀቴን የፍቅር ለምን ገጠር ሄደን ቤተሰቦቼን አስተዋውቄሽ ሰርጋችን እዛው አይሆንም ሽማግሌ ልከን አላት። በጣም ተደሰተች። ስትፈልገው የነበረው ነገር ስለሆነ ማለት ነው። እና በሀሳብ ተስማሙ። እነሱም እንግዲህ ከዛ ወደ ሳሎን መጡና አባዬ እኔና ኤዱ ወደ ገጠር ልንሄድ ነው፣ ሰርጋችን ሊደገስ ሲሉ በጣም ደስ አላቸው። አባዬ ታዲያ ገጠር ያደረጋችሁት ሰርጋችሁ ምን ነው ሰው እንዳይበላ ነው እንዴ ሲላቸውም አይ እንደዛ ሳይሆን ከዚች መሰሪ ስር ዞር እንበል ብዬ ነው አባዬ። ነገረ ስሯ ምንም አላማረኝም፣ በቃ በተንኮል የተሞላች ሰው ናት። ስለዚህ እስኪ ከፊቷ ስር ዞር እንበልና የሚመጣውን ነገር ማየት አለብን ብለው እንግዲህ እሺ አሉ። አባባ መርቀው ለቀቋቸው ማለት ነው። እንግዲህ አባባ መርቋቸው ዳኒ ሲወጣ ነው ልጁን ያገኙት ማለት ነው። አንተ ምን ትሰራለህ? አንተ ምን አገባህ? ሲባባሉ ሲመላለሱ እንግዲህ አሃ ነው እንዴ ብሎ በጠረባ አንዴ ድፍት አደረገው። ከዛም ኤዱዬ እንዲህ ምን እያደረግህ ነው ምናምን አለችው።